ራሱን አደጋ ላይ ጥሎ ተፋልሞ እናቷ ከታሰረችበት ቦታ በማስፈታት ለኤልሹ ያለውን ፍቅር ገልጾላታል ማለት ነው። ጆ ኤልሹን ወደ እናቷ ለመውሰድ ከመጣ በኋላ እንግዲህ ኤልሹ ምንም የታየባት ደስታ ስለሌለ ጆም እንዴ እናትሽ በመገኘቷ ደስ አላለሽም እንዴ ብሎ ይነግራታል ማለት ነው። እንግዲህ ኤልሹ እንዴ እናቴ ተገኘች እንዴ በማለት ትጠይቀዋለች ማለት ነው። እንዴ በስልክ ያወራሁሽን አልሰማሽኝም እንዴ እናትሽን እኮ እንዳገኘኋትና ወደዚህ መምጣት እንደሌለባት እና መደበቅ እንዳለባት ነግሬሽ ወደ እሷ እንደምወስድሽ እኮ ነግሬሽ ነበር በስልክ ብሎ ለኤልሹ ሲነግራት አላልደወልክልኝም ምናምን ብላ የተፈጠረውን ነገር ለጆ ትነግረዋለች ማለት ነው። ጆ ግን ደውሎላትና ስልኩንም አንስተው እንደነበረ ለኤልሹ ይነግራታል ማለት ነው። ኤልሹ ግን እንዳልሰማችው ስልክም እስከነጭራሹም እንዳልደወለላት ትነግረዋለች ማለት ነው። ስለዚህ የሆነ ሰው አጠገብሽ ነበር ማለት ነው በማለት መኮ አብሯት እንደነበር እና እሷም ደግሞ ራሷን ስታወድቃ እንደነበረ ትነግረዋለች ማለት ነው። ስለዚህ እኔ ያወራሁትን ሰምቷል ማለት ነው ብሎ ያስባል ማለት ነው። ኤልሹ እናቷ በመገኘቷና ጆ ቃሉን ጠብቆ እናቷን እንዳመጣላት እና እንዳገኘላት ስታስብ በጣም ደስ ብሏት ጆን ታመሰግነዋለች ማለት ነው። ጆም እንግዲህ ወደ እናቷ ይወስዳትና ወይዘሮ ሄለንና ኤልሹ ይገናኛሉ ማለት ነው። ኤልሹም እናቷን ስታገኛት በጣም እያለቀሰች እና እሷም ደግሞ እንደ አባቷ በዛው ሄዳ የምትቀር መስሏት እንደነበረ እና ጆም ደግሞ ራሷን ለማጥፋት ሙከራ እንዳደረገች ለወይዘሮ ሄለን ይነግራታል ማለት ነው። ወይዘሮ ሄለንም ልጇ ላይ በተፈጠረው ነገር ደንግጣ እንዴት እንደዚህ ታደርጋለሽ የኔ ልጅ በማለት ሁለቱም እየተላቀሱ ይተቃቀፋሉ ማለት ነው። እንግዲህ በትላንትናው ክፍል ላይ እንደተመለከታችሁት ጆ ኤልሹ ራሷን ለማጥፋት ሙከራ እንዳደረገች ሲሰማ ወደ ቤት በመሄድ ኤልሹን በመቆጣትና እንዴት እንደዚህ አይነት ነገር ታደርጋለች በማለት ሲጮህባትና ሲቆጣት ነበር ማለት ነው። እንደውም ጠፈጥፍሽ ነበረ እያለ ጭምር ሲያስፈራራት ነበር ማለት ነው። እና እንደዚህ አይነት ነገር ለምን እንዳደረገች እና ማድረግ እንደሌለባትም እየነገራት ነበረ ማለት ነው። እንግዲህ ኤልሹ እናቷ በመጥፋቷ በጣም አዝናና ልቧ ተሰብሮ ነበረ። እንግዲህ እሷም እንደ አባቷ እንዳትሆንባት እንደፈራችና እናቷን አታ መኖር እንደማትችል ለጆ ስትነግረው ጆ ደግሞ ለመጨረሻ ጊዜ እየታየችው መቼ ነበር እና ደግሞስ መቼ ነው ከቤት እየወጣችሁ በማለት እንግዲህ ኤልሹን ከጠየቃት በኋላ ኤልሹ ያለውን ነገር ከነገረችው በኋላ እንግዲህ የሆነ ነገር አስታውሷል ማለት ነው። እንግዲህ ከአዶኒ ጋር ተስማምተው በአንድ ላይ ለመስራት በወሰኑበት ጊዜ የሆነ ነገር እንዲያደርግለት አዶኒ ጠይቆት ነበረ ማለት ነው። እሱ ምንድን ነው ሽጉጥ እንዲገዛለት እና እንዲሰጠው ከዚህ እንደውም ደግሞ ሌላም ሰዎች ደግሞ እንደሚያስፈልጉት ከዚህ ቀደም ነግሮት ነበረ ማለት ነው። እና ጆ እንግዲህ ከወይዘሮ ሄለን መጥፋት ጋር እየተያያዘ ለመጀመሪያ ጊዜ የጠረጠረው እና መጀመሪያ ተጠርጣሪ ያደረገው አዶኒን ነበረ ማለት ነው። እንግዲህ ከዚህ ቀደም በሚያደርጋቸው ነገሮች ምናምን ተንስቶ ማለት ነው። እንግዲህ በዚህ ሰዓት ጆ አዶኒን ተከታትሎ የሚሄድበትን ቦታ በማየት እና ወይዘሮ ሄለን ያለችበትን ቦታ በማወቅ እንግዲህ ወይዘሮ ሄለንን ተሳክቶለት አግኝቷታል ማለት ነው። እንግዲህ በዛን ሰዓት ፈቷት ሊያመልጡ ሲሉ ጠባቂው መጥቶ ነበረ። ነገር ግን ራስህን አድን ብትሸሽ ይሻልሃል ብሎ ነበረ ሲያስጠነቅቀው ከኤልሹ ጋር የተነጋገሩትን ነገር አስታውሶ ለኤልሹ እንግዲህ ቃል ገብቶላታል ማለት ነው። እናትሽን ከየትም ብዬ ፈልጌ አመጣልሻለሁ በማለት ቃል ገብቶላት ነበረ ማለት ነው። እንግዲህ ከዚህ ቀደም ጆ ወይዘሮ ሄለን ወንጀለኛ እንደሆነች እና ብዙ ስራዎችን እንደምትሰራ እንደዚሁም ደግሞ የአቶ ቶማስ ገዳይም ደግሞ ወይዘሮ ሄለን እንደሆነች ጆ ያውቃል ማለት ነው። እንግዲህ ይህንን ነገር ከዚህ ቀደም ለቤሉል ሊነግረው ፈልጎ ነበረ። እንግዲህ ጆ ይህንን ሁሉ ነገር ስለ ወይዘሮ ሄለን እያወቀ ነገር ግን ለኤልሹ ሲል እንደውም ቃል በገባላት መሰረት እናትሽን አመጣታለሁ ብሎ ነበር እና ከቤት የሄደው ይህንን ቃሉን ለመፈጸም ግዴታ ከዛ ሰው ጋር መፋለም ነበረበት ማለት ነው። እንግዲህ ቪዲዮ ላይ እንደተመለከታችሁት ጆ በጣም አደገኛ እና ከባድ ሰው ነው። ጠባቂውን እንደዛ ደብድቦ ከዘረረው በኋላ ወይዘሮ ሄለንን ይዞ ከዛ ቦታ ጠፍቷል ማለት ነው። ሌላው እንግዲህ ጆ የሆነ ስህተት ሰርቷል ማለት ነው። እሱ ምንድነው ወይዘሮ ሄለንን ከዛ ቦታ ላይ ይዞ ካመለጠ በኋላ ወይዘሮ ሄለንን ቦታ ካስያዘ በኋላ ልክ ወደ ኤልሹ ነበረ ቀጥታ የደወለው ማለት ነው። ቃል በገባሁልሽ መሰረት እናትሽን አግኝቻታለሁኝ፣ ስለዚህ በኋላ መጥቼ ወደ እናትሽ ቦታ አመጣሻለሁ ብሎ ነበረ ስልኳ ላይ ደውሎ ሲናገር እንግዲህ ኤልሹ ራሷን ስታ ከተቀመጠችበት ስትነሳና ስትንቀሳቀስ ራሷን ስታ ወድቃ ነበረ ማለት ነው።
መኩ ደግሞ ከዚህ ቀደም ኤልሹ ባደረገችውን ነገር ለመጠየቅ ወደ ክፍሏ ሲገባ ኤልሹ ሜዳ ላይ ወድቃ ነበር ማለት ነው። እንግዲህ ከዛ ከሜዳ ላይ አንስቶ አስተኝቶ ምናምን ራሷን ከሳተችበት እንድትነቃ ካደረጋት በኋላ በጣም በተደጋጋሚ ስልኳ ይጠራ ስለነበረ አነሳው ማለት ነው። እንግዲህ ሲያነሳው ጆ ያወራውን ነገር በደንብ ሰምቷል ማለት ነው። እንግዲህ በዚህ ሰዓት ደንግጦ ስልኩን ጥሎ ከዛ ቤት ይወጣል ማለት ነው። እንግዲህ መኮ የወይዘሮ ሄለንን መጥፋትና እንደዚሁም ደግሞ የወሰዳትም ደግሞ ጆ እንደሆነ መረጃ ደርሶታል ማለት ነው። እንግዲህ ይህንን መረጃ በመያዝ ከአዶኒ ጋር ሆኖ ወይዘሮ ሄለንን ጆ እንዳስመለጣት ይነግረዋል ማለት ነው። አዶኒ በሰማው ነገር በጣም ይናደድና ጆ ላይ ቂም ይይዝበታል ማለት ነው። ጆ እንደዚህ ሊያደርግ አይችልም ብሎ እንግዲህ ጆን ወይዘሮ ሄለንን ካደረክበት ታመጣታለህ ብሎ ጆ እና አዶኒ ይጣላሉ ማለት ነው። እንግዲህ ጆ በጣም ኃይለኛ ሰው ነው። ይህንን ኃይለኝነቱን ግን እስካሁን ያየው ሰው እና ያወቀው ሰው አልነበረም። ለሰው ደግሞ በጣም አዛኝ፣ ሲበዛ ደግሞ ቃሉን አክባሪ፣ ውሸት የማይወድ በጣም አስተዋይ ሰው ነው ጆ ማለት ነው። እንግዲህ ኤልሹ እስካሁን በጣም ብዙ ነገር ጆ ላይ ስታደርግበት እንዳፈቀረች እያስመሰለች ስትጫወትበት ነበረ። ከዛም አልፎ ደግሞ ኑኑን እና እሱን በማቀራረብ በኑኑ ፍቅር ጆ እንዲጎዳ በማድረግ ልትበቀለው እያሰበች ይህን ሁሉ ነገር እያወቀ ነገር ግን እሱ ከልቡ ይወዳት ስለነበረ ለኤልሹ ሲል ራሱን አደጋ ላይ ጥሎ ወይዘሮ ሄለንን ለማስመለጥ ችሏል ማለት ነው። ሌላው ደግሞ እንግዲህ በቀደሙ ቪዲዮ ላይ ፖሊሱ መጥቶ ነበረ ቤት። እንግዲህ መሰረት ሁሉንም ነገር ከነገረችው በኋላ ከፖሊሱ አንደበት ወይዘሮ ሄለን ምን አይነት ስራዎችን ትሰራ እንደነበረ ቤሉል ሲሰማ ይሄንንማ እኔ ማመን አልችልም፣ ቆይ ስለማን ነው የምታወራው? የኔ እናት እንደዚህ አይነት ነገር አትሰራም በማለት ከፖሊሱ ጋር ግብ ግብ በመፍጠር ፖሊሱ ደግሞ እኔን እንደዚህ ልትናገረኝ አይገባም ብሎ ወደ ፖሊስ ጣቢያ ይዞት ሄዶ ነበር ማለት ነው። እንግዲህ በዚህ ሰዓት መሰረት ተከትለው ሄዳ ነበረ። ቤት ውስጥ እንግዲህ መሰረት እና ቤሉልን ሲጠፉ አይንዬና ኑኑዬ ደግሞ መሰረት የት ሄዳ ነው እያሉ በሚፈልጉበት ሰዓት አይንዬ እንግዲህ ከቴዲ ጋር በተፈጠረው ነገር አዝናባት ስለነበረ የእሷን ስም አትጥሪቤ ብላ በጣም በመሰረት እንዳዘነችባት ለኑኑዬ ስትናገር ነበር ማለት ነው። እንግዲህ ነገሩን ያላወቀችው ኑኑዬ ቆይ ምን አድርጋ የሆነ እህቴ እናቴ እንደዚህ ያዘነችባት እያለች እያሰበች ነበረ ማለት ነው። እንግዲህ መሰረት ከሄደችበት ቦታ ስትመጣ ቤሉልን ፖሊሶች ይዘውት እንደሄዱ ምናምን ስትናገር እንዳለ ቤተሰቡ ይደናገጣል ምናምን ነገር እና እንግዲህ ሀይንዬ የጠረጠረችው ምናልባት ከሱ ጋር ሄዳ ሊሆን ይችላል ብላ ነበረ እያሰበች የነበረችው ማለት ነው። ማለትም ቴዲ ከዛ ቀደም መጥቶ ስለነበረ ማለት ነው። ነገር ግን መሰረት ፖሊስ ጣቢያ ድረስ ሄዳ ቤሉል የት እንደታሰረ እና ወዴት ቦታ እንደወሰዱት አይታና አጣርታ ተመልሳለች ማለት ነው። እንግዲህ ቤሉል ነገሮች እየተደራረቡ በጣም እረፍት ነስተውታል፣ በጣም አጨናንቀውታል ማለት ነው። ይህን ሰሞን በጣም ብዙ ሚስጥሮች እና አዳዲስ ነገሮች በእንግዳ ድራማ ላይ እየታዩ ነው። እንግዲህ ቤሉል የእርሾ እህቱ እንዳልሆነች አውቋል። በዛ ላይ ደግሞ ወይዘሮ ሄለን ለብዙ ጊዜ ደብቃ ስትሰራ የነበረውን ነገር ለሁሉም ሰው ግልጽ ያልሆነው ስራዋ አሁን ላይ ይፋ ሆኖ ፖሊስም እጅ በመግባት በፖሊስ እየተፈለገች ትገኛለች ማለት ነው። እንግዲህ ወይዘሮ ሄለን ፖሊሶች ቤቷ ድረስ መጥተው ስለነበረ እዛ ቤት መሄድ እንደሌለባት እና እንደዚሁም ደግሞ አዶኒ እዛ ቤት ከተመለሰች መልሶ ሊይዛት ስለሚችል ጆ ወደ ሌላ ቦታ ወስዶ ነው የደበቃት ማለት ነው። እንግዲህ ሀይንዬ ቴድን የት ነው የማውቀው እኔ ከዚህ ቀደም እያለች ስትናገር ነበረ። ኑኑዬ ደግሞ እኛ ጋር እኮ ገጠር ይመጣ ነበር በማለት እየነገረቻት ነበረ ማለት ነው። እንግዲህ ከዚህ ነገር ላይ አይንዬ የተረዳችው ነገር ምንድን ነው? ከመሰረት ጋር ትውውቃቸው ከገጠር ጀምሮ እንደሆነና አሁን የጀመረ እንዳልሆነ ግንኙነታቸው ስር የሰደደ እንደሆነ ከመሰረት ጋር ማለት ነው ተረድታለች። ነገር ግን ቴዲ እዛ የሚሄደው ኑኑን ለማየት ነበረ ማለት ነው። እንግዲህ ኑኑ የቴዲ ልጅ ናት። ኑኑና ኤልሹ መንታ እህትማማች ሲሆኑ ሁለቱም የወይዘሮ ሄለን ልጆች ሲሆኑ ሁለቱም ደግሞ የቴዲ ልጆች ናቸው ማለት ነው። እንግዲህ ይህንን ሚስጥር ለመሰረት ከዚህ ቀደም ሊነግራት ጫፍ ላይ ደርሶ ነበረ። ነገር ግን ድፍረቱን አግኝቶ ሊነግራት አልቻለም ማለት ነው። እና ይሄ ነገር ለመቼውም ቢሆን መውጣት እንደሌለበት እና ሚስጥር ሆኖ መቀመጥ እንዳለበት ነው እንግዲህ ቴዲ እየወሰነው እና ደግሞ ለኤልሹ የሆነ ጫፍ ጫፍ ነገር ሲነግራት ነበረ ማለት ነው። እና ወይዘሮ ሄለን ኤልሹን አታ መኖር እንደማትችል እና እናቷ ደግሞ በሰላም ወደ ቤቷ እንደምትመለስ እንደዚሁም ደግሞ ወይዘሮ ሄለን
ሄለን ለኤልሹ ስትል በጣም ብዙ ዋጋ እንደከፈለች እና ደግሞ ለእሷ በጣም ውድና አስፈላጊ የሆነውን ነገር እንደተወች ለእሷ ስትል ነግሯት ነበረ ማለት ነው። እንግዲህ ኤልሹ ይሄ ነገር ምንድን ነው ለእኔ ስትል የተወችው ነገር እያለች በውስጧ እያሰበች ነበረ ማለት ነው። እናቷ እንግዲህ ከዛ ቦታ ላይ መውጣቷንና መገኘቷን ያላወቀችው ኤልሹ ጆ እሷን ወደ እናቷን ለመውሰድ ወደ ቤት በሚመጣበት ሰዓት ኤልሹ እንግዲህ ምንም አይነት የደስታ ስሜት ስላላየባት እንዴት ደስ አላለሽም እንዴ እናትሽን ስላገኘሻት ብሎ ይጠይቃታል ማለት ነው። ኤልሹ እንዴ እናቴ መጣች እንዴ በማለት ስትጠይቀው ጆ ደግሞ እንዴ በስልክ የነገርኩሽን ነገር አልሰማሽኝም እንዴ በማለት ይጠይቃታል ማለት ነው። እንዴ በስልክ መቼ ደውለህልኝ ምናምን ነገር ስትለው እሱ ደግሞ ደውሎ እንደነበርና እናቷን እንዳገኛት እና በኋላ ላይ መጥቼ ወደ እናትሽ እንደምወስድሽ እኮ ነግሬሻለሁ ብሎ ይነግራታል ማለት ነው። ኤልሹ ግን ምንም የምታስታውሰው ነገር እንደሌለ እና ምንም ነገር እንዳልነገራት እና ስልክም እንዳልደወለላት ትነግረዋለች ማለት ነው። እንግዲህ ጆ በዚህ ሰዓት የሆነ ሰው ማን ነበር አጠገብሽ በማለት ይጠይቃታል ማለት ነው። የሆነ ሰው ስልኳን አንስቶ የተናገረውን ነገር እንደሰማ ጠርጥሮ ወይዘሮ ሄለንን ካስቀመጠበት ቦታ ወደ ሌላ ቦታ መውሰድ እንዳለበት እና እንደዚሁም ደግሞ ምናልባት ተከታትለውም ደግሞ ሊደርሱበት እንደሚችሉ ያስብና ጥንቃቄን ለማድረግ ይሞክራል ማለት ነው። ውድ እንግዳ ድራማ ተከታታዮች ወይዘሮ ሄለን ስራ ላይ ፖሊሶቹ በመድረሳቸው እና የወይዘሮ ሄለንን ስራ እንዳለ ሙሉ ቤተሰቡ በማወቁ ደስ ያላችሁ ይህን ቪዲዮ ላይክ በማድረግ ደስታችሁን ግለጹ ማለት ነው። ለቻናሉም አዲስ የሆናችሁ ሰብስክራይብ እና እንደዚሁም ላይክ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ባላችሁበት ዓለም ዳርቻ ሰላማችሁ ይብዛ።